ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? እንደ ተለመደው ሰዓታችንን ጠብቀን አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በዚህ ሰዓት የመረጃ ጊዜ ወደናንተ ከመናደርሳቸው መረጃዎች መካከል አበይት ጉዳዮችን በቅድሚያ እናስተዋውቃችሁ። በጦርነት ዝግጅት ላይ የቆየው የኤርትራ ጦር ወደ ኢትዮጵያ ድንበር መጠጋቱ ተነግሯል። በኢትዮጵያና ኤርትራ መካከል እየተካረረ የመጣው ውጥረት ሊፈነዳ ከጫፍ ደርሷልም ተብሏል። የኢትዮጵያ መከላከያ ሰራዊት በበኩሉ የአሰብ መግቢያ መንገዶችን መቆጣጠሩ ተነግሯል። ከቀጠናው እየወጡ ያሉ መረጃዎች እጅግ አስደንጋጭ ሆነዋል። አንድ የጦር ሄሊኮፕተር መከስከሱም ተሰምቷል። ከቀጠናው እየወጡ የሚገኙ መረጃዎችን በዝርዝር እንመለስበታለን። በሌላኛው ሰበር መረጃ ደግሞ በሐዋሳ ከተማ ከባድ ፍንዳታ ተከስቷል። በፍንዳታው በርካቶች መጎዳታቸው ተነግሯል። በሐዋሳ ከተማ የተከሰተው ምንድነው የሚለውን በመረጃችን ዝርዝር ተሰሙታላችሁ። የተወደዳችሁ ሚዲያችን ቤተሰቦች እነዚህንና ሌሎች በርካታ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን በቀጥታ ወደ ዝርዝር ጉዳዮቹ እናመራለን። ቅድሚያ ካደረግነው መረጃ ስንጀምር በአብድራሂማን ማሃይዲ የሚመራው ኦብነግ በጅጅጋ ተካሄደ የተባለውን የፓርቲውን ጉባኤ በማውገዝ ከጀርባው የፖለቲካ አጀንዳ ያለው ነው ሲል መተቸቱ ተሰማም። በአብድራሂማን ማሃይዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ባሳለፍነው ሳምንት ሌላኛው የፓርቲ ዋንጃ በጅግጅጋ ያካሄደው ጉባኤ ህገወጥ በፖለቲካ የተቀነባበረና ሐሰተኛ ጉባኤ ነው ሲል ተቃውሟል። በአብድራሂማን የሚመራው የኦጋዴን ብሔራዊ የነጻነት ግንባር ኦብነግ ይህንን ያለው ባሳለፍነው ሳምንት መገባደጃ ሰኔ 22 ቀን 2017 ዓመተ ምህረት የኦብነግ አንደኛው ቡድን የፓርቲውን አምስተኛ መደበኛ ጉባኤ በማካሄድ አብድራሂማን ማሂድን ከሊቀመንበርነት ማንሳቱን ማሳወቁን ተከትሎ ነው። በጅግጅጋ የተካሄደው ጉባኤ በብልጽግና ፓርቲ አስተባባሪነት በኢትዮጵያ ብሔራዊ ምርጫ ቦርድና በሶማሌ ክልል አስተዳደር ድጋፍ የተደረገ ነው ያለው በአብድራሂማን የሚመራው ኦብነግ በመግለጫው ፓርቲውን ማፍረስ የኦጋዴንን የተፈጥሮ ሀብትን ለመበዝበዝ የሶማሌ ህዝብን በህገ መንግስቱ የተሰጠውን ራሱን የማስተዳደር መብት ለመሸርሸር የሚደረግ የሰፊ ጥረት አካል ነው ሲል ገልጿል። ወደ ሌላኛው ሰበር መረጃችን ስናመራ በሐዋሳ ከተማ ከባድ ፍንዳታ ተከስቷል። በፍንዳታው በርካቶች መጎዳታቸው ተነግሯል። በሐዋሳ ኢንዱስትሪያል ፓርክ በደረሰው የፍንዳታ አደጋ ሰዎች መሞታቸው ተዘግቧል። በሐዋሳ ኢንዱስትሪያል ፓርክ በደረሰው የማሽን ፍንዳታ አደጋ ሁለት ሰራተኞች ወዲያው ሲሞቱ ሌሎች ሁለት ሰዎች ደግሞ ቆስለው ሆስፒታል ገብተዋል። አደጋው በፓርኩ ከሚገኙ የምርት ማዕከላት መካከል በአንደኛው ውስጥ ትናንት መድረሱን የፓርኩ የሥራ ኃላፊ አስታውቀዋል። አደጋው ሊደርስ የቻለው በምርት ክፍል ውስጥ የሚገኘው የውሃ ማሞቂያ በመፈንዳቱ መሆኑን የፓርኩ ዋና ስራ አስኪያጅ አቶ ማቴዎስ አሸናፊ መናገራቸውን የጀርመን ድምጽ ዶቼ ቬለ ዘግቧል። በአደጋው የሁለት ሰራተኞች ህይወት ወዲያውኑ ሲያልፍ ጉዳት የደረሰባቸው ሌሎች ሁለት ሰዎች ደግሞ በሐዋሳ ሪፈራል ሆስፒታል የሕክምና እርዳታ እየተደረገላቸው እንደሚገኝ አቶ ማቴዎስ ተናግረዋል። ዶቼ ቬለ ያነጋገራቸው የሐዋሳ ሪፈራል ሆስፒታል አስተዳዳሪ አቶ ዝናው ሶርሞ በበኩላቸው ትላንት ሁለት ሰዎች በእሳት ቃጠሎ ተጎድተው ወደ ሆስፒታል መድረሳቸውን አረጋግጠዋል። ተጎጂዎቹ አንደኛው ከባድ ሌላኛው ቀለል ያለ ጉዳት የደረሰባቸው መሆናቸውን የጠቀሱት የሆስፒታሉ ዋና አስተዳዳሪ አሁን የሕክምና እርዳታ እየተደረገላቸው እንደሚገኝ ተናግረዋል። ወደ ሌላኛው መረጃችን ስናመራ ለጦርነት ዝግጅት ላይ የቆየው የኤርትራ ጦር ወደ ኢትዮጵያ ድንበር መጠጋቱ ተነግሯል። በኢትዮጵያና ኤርትራ መካከል እየተካረረ የመጣው ውጥረት ሊፈነዳ ከጫፍ ደርሷልም ተብሏል። ከቀጠናው እየወጡ ያሉ መረጃዎች እጅግ አስደንጋጭ ሆነዋል። ለበርካታ ሳምንታት አዲስ አበባም ሆነ አስመራ ለጦርነት መዘጋጀታቸውን የሚያሳዩ ግልጽ ምልክቶች በስፋት ሲታይም ቆይቷል። በሁለቱ ሀገራት የድንበር አካባቢዎች ወታደራዊ ቅስቀሳዎችን በተመለከተ አስደንጋጭና ተአማንነት ያላቸው ዘገባዎች እየወጡ ነው። በኢትዮጵያ በኩል ያሉ መረጃዎች እንደሚያመላክቱት አዳዲስ ከፍተኛ የጦር መሳሪያና ሜካናይዝድ ዩኒቶች በአፋር ክልል ለኤርትራ ድንበር ቅርብና ከአሰብ ቅርብ ርቀት ላይ አዳዲስ መሳሪያዎች ተሰማርተዋል። የኤርትራ መንግስት በበኩሉ አሰብን በሰላማዊ መንገድ ለማጋራት በማሰብ ከሱዳን እስከ ግብጽ ከትግራይ እስከ አስመራ አጋርነቱን በማጠናከር ኃይሉን እያደራጀ ሰራዊቱን ከዛላምበሳ እስከ ደቡባዊ ኤርትራ አሰብ ግዛት
እያስጠጋ መሆኑን የወጡ መረጃዎች እያመላከቱ ነው። ሁለቱም ሀገራት ወደ ጦርነት የመግባት ሐሳብ እንደሌላቸው በይፋ ቢገልጹም ከጀርባቸው ከፍተኛ የሆነ የጦርነት ዝግጅት መኖሩም ተነግሯል። ኤርትራ ለጦርነቱ ሰራዊቷን እያጠናከረች መሆኑን የሚገልጹ ጥብቅ መረጃዎች በዛሬው ዕለት ወጥቷል። ኤርትራ ጦሯን እንደገና እያጠናከረች ነው፣ ጎረቤቶቿን በተለይም ኢትዮጵያ እንዳትረጋጋ እያደረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካን የመብት ተመልካች ቡድን አሳስቧል። ዘ ሴንተር የተባለው ይህ ድርጅት በዚህ ሳምንት መጀመሪያ ላይ ባወጣው ዘገባ በአውሮፓውያኑ 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ የጦር ሰራዊቷን እንደገና እየገነባች ነው፣ መከላከያዋን እያጠናከረች ነው፣ ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች ብለዋል። ኢትዮጵያና የኤርትራ መሪዎች በአውሮፓውያኑ 2018 የሰላም ስምምነት ከተፈራረሙ በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ ጥሎት የነበረውን የጦር መሳሪያ ሽያጭና ግዢ ማዕቀብንም አንስቷል። የአሜሪካው ድርጅት ሁኔታው ካልተለወጠ ኤርትራ በዚህ ድርጊቷ ትቀጥላለች ተብሎ ይጠበቃል ሲልም አስጠንቅቋል። ስለ ዘገባው የፈረንሳይ የዜና አገልግሎት አጃንስ ፍራንስ ፕሬስ አስተያየታቸውን የጠየቃቸው የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ በማለት አጣጥለውታል። አቶ የማነ በአካባቢው የተከሰተው አዲሱ ውጥረት ህገወጥ ያሉት ኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የማስተዋወቅ ውጤት ነው ሲሉ ተናግረዋል። ጦርነቶችን በፋይናንስ የሚደግፉና በሙስና የሚገኝ ገንዘብ ጉዳይን የሚከታተለው ዘ ሴንተር ኤርትራ የሶማሊያ ጂሃዲስቶችን ትደግፋለች በሚል በአውሮፓውያኑ 2009 ማዕቀብ ተጥሎባት እንደነበር አስታውቋል። ከዚሁ ጋር በተገናኘ በትግራይ ጦርነት ወቅት ተፈጸሙ የተባሉ በደሎችንም ዘገባው ገምግመዋል። የአፍሪካ ህብረት መረጃ እንደሚያመላክተው ኤርትራ ተሳትፋበታለች በሚለው በሰሜኑ የኢትዮጵያ ጦርነት ቢያንስ 600,000 ሰዎች ተገድለዋል ብሏል። በሌላኛው ሰበር መረጃ በጎረቤት ሶማሊያ የጦር ሄሊኮፕተር መከስከሱ ተሰምቷል። 8 ሰዎችን ያሳፈረው የዩጋንዳ ወታደራዊ ሄሊኮፕተር በሶማሊያ ዋና ከተማ ሞቃዲሾ በሚገኘው ዓለም አቀፍ የአውሮፕላን ማረፊያ ላይ ተከስክሷል። አንድ የአቪዬሽን ባለስልጣን ለቢቢሲ እንደተናገሩት ወታደራዊ ሄሊኮፕተሩ በሶማሊያ ዋና ከተማ ሞቃዲሾ በሚገኘው ኤደን አድ ዓለም አቀፍ አውሮፕላን ማረፊያ ከተከሰከሰ በኋላ እሳት የተቀሰቀሰ ቢሆንም በድንገተኛ አደጋ ሰራተኞች በፍጥነት በቁጥጥር ስር ውለዋል ተብሏል። ተንቀሳቃሽ ምስሎች ከአውሮፕላን ማረፊያው ጥቁር ጭስ ሲወጣ ማሳየታቸውን ቢቢሲ በዘገባው አክሏል። ከአውሮፕላን ማረፊያው ሰራተኞች አንዱ የሆኑት ፋሃራል አብዱላሂ እንደተናገሩት ፍንዳታውን መስማታቸውንና ጭሱ ሄሊኮፕተሩን ሙሉ በሙሉ ሸፍኖት እንደነበር ለሮይተርስ የዜና ወኪል ተናግረዋል። የሶማሊያ ሲቪል አቪዬሽን ባለስልጣን ዋና ኃላፊ አህመድ ላሚ ሄሊኮፕተሩ በታችኛው ሸበሌ ክልል ከሚገኘው ባላዶጌ አየር ክልል ጣቢያ ከተነሳ በኋላ በአውሮፕላን ማረፊያው ሲደርስ አደጋ እንደደረሰበት አስታውቀዋል። ኃላፊው አክለው የአደጋውን መንስኤ ለማወቅ ምርመራዎች እየተካሄዱ መሆናቸውን ገልጸዋል። ዩጋንዳ በሶማሊያ ሽብርተኝነትን እየተዋጋች ለሚገኘው የአፍሪካ ህብረት ኃይል ወታደሮችን በመላክ የምትታወቅ ሲሆን እነዚህ ሄሊኮፕተሮችንም በማሰማራት በሶማሊያ የሰላም ማስከበር ላይ በንቃት እየተሳተፈች እንደሆነም ተነግሯል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።